ኦኬ የራቁት ቪዲዮ ይኖረዋል። ምክንያቱም ከጃኒ ጋር ተፈጥሮ የነበረውን ነገር ሁላችሁም አይታችሁታል። ጉዳዩ እንግዲህ በንግግር በእርቅ ስለፈታ እና ዛሬ ያው በስምምነት ፈተነዋል እና በሰላም ፈታ ነው የምትዩ? አው ግን የተበላሸ ነገር አለ እኔ ጋር የተለቀቀው ድምጽ ላይ ማለት ነው። እና ልክ አይደለም እኔ አይደለሁም። የማን ድምጽ ነው? 1 ሚሊዮኑ ደግሞ እኔ ጋር ብሩ እንዲቀመጥለት ፈለገ። የእሱን ብር ተጠቅሜዋለሁ። ሲወጣ ሰጠሁት ማለት ነው። ጀስት አላ ተመልሶ ብሩ ከአዶናይ ጋር ያለው ነገር ሰላም ነው አይደለ? በዚህ ጉዳይ ጃኒ የተባለች ቲክታከር ሁለተኛ አካውንቷ ተዘጋ። እርቅ ስላወረዱ መካከል ላይ ጥያቄ መጠየቅ አያስፈልግም። ያ ግን የተወሰነ ነገር ክሊር ላርግ ብላ ነው የመጣችውና ያለውን ነገር ራሷ የሚጠይቀኝ ካለ ብትል እኛ እንገባ ነበር። ብዙ ጥያቄዎች ሊኖሩ ይችላሉ። ለምን አልመጣይም? ለምን ቀረ? ጥፋተኛ እሷ ናት። ሆ ጋጋታ ጫጫታ በዛ። ዛሬ ውሎውን ጠፍተዋለች። ከሰዓት ላይ እርቅ ተፈጸመ ተባለ። እሺ ሰላማቸው ይብዛ ብሎ ሁሉም ሰው ሰላም ሆነ አይደል? አሁን እሺ እርቅ ከተፈጸመ መጥቶ እርቅ ከመፈጸሙ በፊት ይሄን ነገር ማብራራት አለብኝ። ለመናገር የለባትም። እንዳደረጋት እንደበደላት 100% እሱ እንደበደላት እኔ ተቀብያለሁ። ናዩ አንፎሎ አድርጓለች። ተረዳኸኝ? አንዳንዴ ያችን ዝም ስለምትል ኦሬዲ አጋጣሚ የሚሆን ቀን ይሁን አንዳንዴ የቀን ማቃጣሪያ ያለው ነገ የናዩም ጉዳይ ይወጣል። ታሳዝናለች እሷ ራሱ ብንሰርቅም ባንሰርቅም እንኳን ክርስቲያኖ መሬት እንኳን ኦርቶዶክስ ሆነ እና በሰላም ፈታ ነው የምትዩ? አው ግን እኔ አሁን እዚህ ጋር ምን አለ መሰለህ ይሄ አይ ቲንክ መጀመሪያ ወይ መመለስ አለብኝ መሰለኝ። ይሄ የጸብ ምናምን ሳይሆን ሲያወራ አንዳንድ ቃላቶች ያለፋቸው ቃላቶች አሉና እሱን ዝም ስል እውነት መሰለ እና እሱ ነገር ስተት ነው ብዬ አሰብኩኝ። አይ ነው አልቋል፣ እርቅ ፈጥረናል ምናምን፣ ግን የተበላሸ ነገር አለ እኔ ጋር እና ሳስበው ዝም ማለት የለብኝም። ገባ? የሆነ ማሳየት ያለብኝ ነገር አለ፣ ማውራት ያለብኝ ነገር አለ፣ ህዝቡ ግራ የገባው ነገር አለ ምናምን እና ቆይቼ ነበር እንትን ልል ያሰብኩት፣ ግን አይሆንም። ቀኑ በረዘመ ቁጥር እንትን ጥሩ አይሆንም ብዬ አሰብኩኝ። ኦኬ ምን ያላለቀ ጉዳይ አለ በመሃላችሁ? ኖ ያላለቀ ሳይሆን ጀስት አሁን አግኝቻታለሁ በአካል ያለው ነገር አለ። ራሱ ልታጠፋ ሞከረች ያለው ነገር አለ። ይሁን በመሃል አሶች ብዙ እንትን ያላቸው ነገሮች አሉና እንዴት ነው ያገኘሽው? እስቲ እሱን ንገሪኝ። ያገኘሁት አንድ ቀን ነው ያገኘሁት። ከአዶናይ ወንድም ጋር ነው ያገኘሁት፣ በውክልና ምክንያት ማለት ነው። ስሙ በደንብ እዚህ ጋር በማን ጉዳይ ነው ያገኘሽው? ውክልና ብሎ ተደዋውላችሁ ተከታተራችሁ ነበረ? ከአዶናይ ወንድም ጋር ሄደች ነው ያገኘሽው? ከአዶናይ ወንድም ጋር ነው ያገኘሁት። ያ ታንክ ዩ። እሺ ሌላው በቪዲዮ ራቁት ነው ያወራችኝ ያለው ነገር አለ ጎንደር ላይ። እኔ ቮይስ ነው የሚለው፣ ቮይስ ኮል ነው፣ በስልክ ነው ያወራ ነው። ምንም ሌላ ነገር የለም። በቃ ስልክ ነው ያወራ ነው እኔና ጆን ዳንኤል። እሱንም ስለ ውክልና ነው ያወራ ነው። ኦኬ ሌላ ምንም ነገር የለም። ውክልናውን ግን እሱ በራሱ እንትን ማለት ይችላል አይደለ? አይ ቲንክ አዎ። ግን ለኤልሻዳይም ከዚህ በፊት ያላት ይሁን እንደዛቻ ነገር ነው። ውክልና እንትን ካላለች አይነት ነገር አለኝ አለች ኤልሻዳይ ስትነግረኝ ማለት ነው። ኦኬ ምንድነው ውክልናውን አንቺ ሄደሽ የምታረጊው ነገር አለ? መፈረም ያለብሽ ነገር አለ እዛ ላይ? ምንድነው ሊሆን የሚችለው? እስቲ ንገሪኝ። ምንድነው አሁን ማድረግ የምትችለው አንቺ የውክልናውን ጉዳይ? አብረን ሄደን ነው የሚነሳው ነው ያለው። ኦኬ ስለዚህ በመሃላችሁ ሌሎች ሰዎች መግባት አለባቸው ማለት ነው። የሚታመኑ ሰዎች እዛ ቦታ ላይ ውክልናውን ሄዳችሁ እንትን ማለት ያስፈልጋል። የልጁ እናት አልነበረች እንዴ? ለእሷ ለምን አልሰጣትም? በዛ ሰዓት እኮ እሷ እስር ቤት ነበረች። ኦኬ
እስር ቤት ነበረች። ሶሪ ይሄማ ለምን ለእናቱ ወይም ለእህቶቹ ለምን አልሰጠ? እኔ እንጃ። እኔ አለ የአንቺን የዋህነት ምንም እንደማታረጊ እርግጠኛ ስለሆነ ነው። ምንም እንደማትነኪው የእሱን ገንዘብ የእሱን ነገር ምንም እንደማታረጊ ስለሚያውቅ ሀቀኛ ስለሆንሽ ባቶኝማ አንቺን ብሯን ቁርጥም አድርገሽ እልም ነበር። ጥሩ ገንዘብ ባንኩ ላይ እንደነበረ ሲናገር ሰምተናል። ተግባባን። ግን ከአዶናይ ወንድም ጋር ታናሽ ወንድም ጋር አብረሽ ሄደሽ እንዳገኘሽው ነው። ይሄን ሌር ማድረግ ያለው። ስለዚህ አሁንም ደግሞ ኬዙ በምንድን ነው? በውክልናው ጉዳይ ነው የተደዋወልነው ደግሞ 2 ቀን ብቻ ነው። አንድ ቀን በውክልና ማታ ላይ ተደዋወል፣ በሁለተኛው ቀን ደግሞ ለመገናኘት በአካል ከማን ጋር ሄድኩ? ከአዶናይ ወንድም ጋር ማለት ነው። ሄደን አገኘነው፣ ቀጥሮን አገኘነው። ከዛ በኋላ ተመልሰን መጣን። በቃ ሌላ በአካል አሁን እዛ ጋር እየተወራ ያለው እዚህ ጋር በአካል እንገናኛሉ አብረው ነበሩ ምናምን የሚባል ነገር ስላለ እኔ ደግሞ ሪሌሽንሺፕ ላይ ነኝ። ገባህ? ሪሌሽንሺፕ በጣም አከብራለሁ እና እሱን ነገር ክሊር ማድረግ ፈልጋለሁ። እንዲበጠበጥብኝ አልፈልግም። ሪሌሽንሺፕ ሰው ያልተረዳው ነገር አለ። ስልክ ነው እንጂ ያወራነው እኔና ጆን ዳንኤል በአካል ተገናኝተን አናቅም። ይሄንን እሱም ተናግሯል። ኦኬ አይ መልካም፣ እንግዲህ የምታውቁት ነው። ሌላው ከአዶናይ ጋር ያለው ነገር ሰላም ነው አይደለ? በዚህ ጉዳይ እሱ የግላችን ነው። አይ ነው የግል ጉዳይ። አደራ በዚህ ሰዓት ከጎኗ መሆን አለብህ። አደራ እያልኩ ነው። አዶናይ ይኸው በምታየው ጉዳይ ነው። አደራ አብረውን እንግዲህ ሶሻል ሚዲያ ላይ እንደምናየው በጣም ጥሩ ፍቅር ላይ እንዳላችሁ ነው እንደምታሳዩንም ማለት ነው። ጥሩ ነገር ላይ ናችሁ። እግዚአብሔር ለቁም ነገር ያብቃችሁ ነው የምለው። ያንን አደራ ለማለት ነው። በመሀል እሱም የሚሰማው ስሜት ይኖራል ብዬ አስባለሁ። በዚህ አጋጣሚ ያውቃል። ምንም ኖርማል ነው እሱ ያውቃል። በቃ አሁን ሰው የማያውቅ ምናምን መስሎት ነው። ምንም ነገር የለም። በቃ ስልክ ነው ያወራሁት፣ ሌላ ነገር ምንም የለም። ታሴ ኦኬ ያ እሱን ነው የምልሽ እኮ እንደ ትልቅ ወንጀል ስልክ ማውራትን ደግሞ የተጣላችሁ ሰዎች አይደሉም። እስር ቤት ሆኖ የምትጠይቂው ሰው ነሽ፣ ውክልና ያለች ሰው ነሽ። ገብቶሻል? ያገናኘን አለቀ። ኤግዛክትሊ አብራችሁ ምንድነው ውክልና አለሽ፣ አልተጣላችሁም፣ ምንም የተፈጠረ ነገር የለም። በዛ ሰዓት ተደዋወላችሁ ማለት ሰው በሌላ እንዴት እንደተረጎመው ግራ ነው የገባኝ። ሌላው ምንድነው ባዝሩም ውስጥ ሆና ነው የምታወራኝ ሲባል ባዝሩም ውጪ ነው ወይ የንፋስ ማት በጣም አለ እያሉ ሰዎች በጣም እያሳቁኝ ነበረ። ማለት የተለቀቀው ድምፅ ላይ ማለት ነው። ይዘ ልክ አይደለም እኔ አይደለሁም። የማን ድምፅ ነው እሱ? እንግዲህ እየተረጎመልን ነው እንጂ ለመስማት ራሱ ያዳግታል ያ ድምፅ። እኔ እነሱ በስልክ ነው ያወራ ነው። ኦኬ ቪዲዮ ኮልም አላወራሁም። ቪዲዮ ኮል የለውም እኮ እሱ ግን ሲያወራ የነበረው ቪዲዮ ኮል ነበር ያወራዋት። ከወገብ በላይ ራቁቴን ነኝ እያለች ነው ምናምን እያለ ነው። እና የደወለውን ሲያሳይ ግን ቮይስ ኮል የሚል ነው ያለው። ስቶሪ ቮይስ ደግሞ የቮይሱንም ላስረዳችሁ አንዴ ጋይስ። አሁን የገባሁት ክሊር ማድረግ ስላለብኝ ነው ሳስበው። ምንም እንኳን እርቅ ቢፈጠርም እኔ እዚህ ጋር ውሸታም በቃ ዝምታን መረጠች በቃ እሱ ልክ ነው ምናምን ስለተባለ እኔ ውሸታም ነኝ ማለት አይደለም። ብዙ እውነት አለኝ። ግን ነገሩ እንዲጋጋል ስላልተፈለገና እንዲቀዘቅዝ ስለተፈለገ ነው ዋናው እርቅ የተፈጠረው። እና ስቶሪ ያደረገው አይጅ ላይ ስቶሪ ያደረገው ደግሞ የቆየ ነው፣ በጣም የቆየ ቮይስ ነው። ኦፍ ኮርስ ላይ ነው ምናምን መሰለኝ። ያ እኔ ቮይስ ተደራርጌም አላቅም። በቃ አጋጣሚ አቃሳሪ ሆኖ በቃ እንደዚህ አይነት ስንትል ሲወጣ ራሷን ልታጠፋ እኔን ካላገኘች ብሎ ያለውስ እንዴ ምንድን ነው? እስቲ ንገሪ። እሱ ደግሞ እንዴት መሰለኝ ቃይላ ሳየ አሁን እንግዲህ ምንም አሁን እርቅ ተፈጥሯል። ድጋሚ እንግዲህ እንትልል ነው። አይ ያለውን ነገር እውነት መናገር አለብሽ። ገባሽ? ያንቺም ሰዎችን ማክበር አለብሽ ብዬ አስባለሁ።
ለዛ እንትን ማለት አለብኝ። ቁስል ያለው ነገር እንዳታሳይን አደራ። ኖ በር ነው ማሳየህ። አሁን ይሄ በር አለ አይደለ? ልክ እንደዚህ ነው። እንደዚህ በር አለ አይደለ? ይሄ ከዛ ተጣልተን እየተደባደብን ነበረ። ጭራሽ ድብድብም አለው። ከዛ በኋላ ምንድነው እኔ ገባሁና በዚህ ቆለፍኩ ማለት ነው። በሩ እንደዚህ ቆለፍኩበት። ኦኬ። ከዛ እሱ በላይ እኔ እንትን ለማለት መታው መስቶትን ከላይ። ኦኬ። እንደዚህ መስቶት ነበር። መስታወቱን አሳየኝ ከፍ አድርጊውና። አይ ይሄማ ሌላ ቤት ቀይር። ይሄ ሌላ ቤት ነው። ኦኬ። ከዛ ከዚህ በላይ መስቶት ነበር እዛ እያለ እዛኛው ቤት እያለ። ከዛ እሱ መስቶት ሲመታው ያ መስቶት እዚህ ጋር ረፈብኝ ትከሻዬ ላይ። ኦኬ። ከዛ ትከሻዬ ተሰነጠቀ። ኦኬ። ራስ ለቀቀና አይደለም። እየሰማችሁ ነው አይደል? እሱ ያለው ደግሞ እኔን አንተን ካላገኘው ራሴን አጠፋለሁ ብላ ራሷን የቆራረጠችው። እንዲያውም በመስኮት ሰብሬ ገብቼ ራሴ እጄ እንትን ብሎ ገብቼ ነው ያወጣኋት ምናምን ብሎ ነው እንግዲህ ሲሰክስ የነበረው እና ውሸት እንደሆነ እኔ ያውቃል። ያውን በዚህ ዘመን ለሰው ሞታለሁ የሚባልበት ዘመን ላይ አልደረስም። ያ ዘመን አልፏል፣ አክትሟል። እና በጣም በጣም የሚያሳዝን ነገር ይሄን ነው እንግዲህ ክሊር ያደረግሽው። ኦኬ። የራቁት ቪዲዮ ይኖረዋል፣ ምክንያቱም ሌላ አብራችሁ ነበራችሁ እንዴ? እንዲያውም ላይቭ ላይ አንድ የተለቀቀ አይቼ በሳቅ ስሞት ነበር። አሁን እሱ ተለቆብን ነው። ማን ይልቀቀው የማውቀው ነገር የለም። ተለቀቀ። አሁንም ሌላ ቪዲዮ ይኖራል እሱ ጋር በእርግጠኛ። ኦፍ ኮርስ አብራችሁ በነበራችሁበት ጊዜማ እንደ አብራችሁ ናችሁ። ግን ይሰው ግን ምን ያህል የተመታ እንደሆነ የምታዩ ያንን ቪዲዮ ተቀባብለው አይቸው እየሞትኩ ነበረ። እኔ ራሱ ሳቄ መጥቷል፣ አልዋሽም። እሱ አስቆኛል፣ እሱ ቪዲዮ ማለት ነው። ግን ፕራይቬትሊ እናንተ የነበራችሁትም በሌላ ሰው አሁን ቢለቀቅ ከላይቭ ውጪ ባለው ነገር ላይ ቢለቀቅ እሱ ነው የሚያስለቀቅብሽ፣ ሌላ ሰው የለም። ምክንያቱም ከእሱ ጋር ነው የነበርሽው። እሱን መጠንቀቅ አለበት ነው። የአንቺ የግል ነገሮች ከተለቀቁ እሱ እንጂ ሌላ የሚለቅ ሌላ ሰው በፍጹም የለም። ጃኒ የተባለች ቲክታከር ሁለተኛ አካውንቷ ተዘጋ። ከዚህ በፊት ከ2.7 ሚሊዮን በላይ ተከታይ ያለው አካውንቷ መዘጋቱን ተከትሎ በርካታ ርዕሰ ጉዳዮች ተነስተው መነጋገሪያ ሆነውና አካውንቴን ጆን ዳንኤል አዘግቶታል፣ እንዲሁም በርካታ ጉዳቶች፣ ትችቶችም አቅርባበት ነበረ። ቢሆንም ግን እኔ ጋር ያለው እውነት ነው የነውም በማለት ከተከራከራት በኋላ ትላንት በእርቅ ፈተነዋል በማለት ጆን ዳንኤል እና ጃኒ ተናግሮ ነበረ። በመቀጠልም ዮኒ ማኛ ከተባለው ቲክታከር ጋር በተነሳባት ጥያቄዎች ላይ በላይቭ ምላሽ ስትሰጥ ቆይታ ከዛም በኋላ ነው ሁለተኛ አካውንቷ ሙሉ በሙሉ የተዘጋው። ሰላም ጋይስ እንዴት ናችሁ? ትላንትና የተፈጠረውን ነገር ሁላችሁም ታውቃላችሁ፣ ከጆን ዳንኤል ጋር ማለት ነው። እና ዛሬ ያው በስምምነት ፈተነዋል። ስለኔ የተጨነቃችሁልኝ በሙሉ በጣም ነው የማመሰግነው። ቴንክ ዩ ሶ ማች። ከጎኔ ለሆናችሁ በጣም አመሰግናለሁ። እግዚአብሔር ያክብርልን። ሌላውን ስለኔ የማሳውቃችሁ ይሆናል ከትንሽ ጊዜ በኋላ። ያሉትን መረጃዎች በሙሉ ትንሽ ጊዜ ይወስድብኛል እና ማስረዳችሁ ይሆናል፣ ማሳያችሁ ይሆናል። እስከዛ ግን ያው ባይ። ሰላም ቤተሰቦች፣ እንግዲህ ትላንት ከጃኒ ጋር ተፈጥሮ የነበረውን ነገር ሁላችሁም አይታችሁታል። ጉዳዩን እንግዲህ በንግግር በእርቅ ስለፈታ ነው። ቪዲዮዎቹም አላስፈላጊ ስለሆነ ቪዲዮዎቹን አጥፍቻችኋለሁ። ከጎኔ ለነበራችሁ፣ ብዙ ሰው ሲነሳብኝ አብራችሁኝ ለነበራችሁ፣ አይዞኝ ስትሉኝ ለነበራችሁ በሙሉ ከልብ አመሰግናለሁ። ሁልጊዜም እንደምለው ጆን ዳንኤል አይቆምም፣ ጆን ዳንኤል ይቀጥላል። እወዳችኋለሁ ቤተሰቦቼ፣ እንቀጥላለን። መኪና ምናምን እያሉ ነው መሰለኝ። የ1 ሚሊዮኑ አንድ ሚሊዮኑ ደግሞ እኔ ጋር ብሩ እንዲቀመጥለት ምናምን እያሉ ነው መሰለኝ። ሌላው ከአዶናይ ጋር ያለው ነገር ሰላም ነው አይደለ? በዚህ ጉዳይ እሱ የግላችን ነው። አይ ነው የግል ጉዳይ። አደራ በዚህ ሰዓት ከጎኗ መሆን አለብህ። አዶናይ እና ጆን ዳንኤል እንዴ መች ተጣሉ? ዮኒ ምን ያገናኛቸዋል? ሲጀመር ቢስ ናቸው። አይ የሆነ ተቃቅፈው አንዴ አይቻለሁ እና የተጎራበጡ አይነት ነገር ነው የሚመስለው። ኖ አይ እሱ ድራማ ሲፈጥር ነው። ልጁ እዛ ጋር የነበረው ልጅ ህዝቡ ሲያጣላቸው ምናምን ሲያፎካክራቸው አይቶ በጣና ፍቅር ይበልጣል ምናምን ብሎ
አስታረቃቸው። እንዴ መች ተጣሉ ምናምን ብዬ ራሱ ነው ሪአክት አድርጌ ነበር በሰዓቱ። ኦኬ ኦኬ። አይ ጥሩ። ሌላስ ቤቱ ሄዳለች። እሱንማ አሁን ለገባችሁ ሰዎች አብራሪላቸው በጌታ። አሁን የገቡ ሰዎች ቤቱ ሄዳለች ላላችሁት ጋይስ፣ ቤቱ የሄድኩት ለውክልና ነው። አሁን እንደውም በደንብ እንድትሰሙኝ የምፈልገው ነገር ምንድነው፣ እኔና ጆን ዳንኤል በአካል አንድ ቀን የተገናኘ ነው። እሱንም ከአዶናይ ወንድም ጋር ነው አብረን ሄደን ያገኘ ነው። ኦኬ ለውክልና ነው ያገኘሁት በአካል። ኦኬ ጋይስ፣ እኔና ጆን ዳንኤል በአካል ተገናኝተን አናውቅም ከተፈታ በኋላ በጭራሽ። ገብርኤልን ከአዶናይ ወንድም ጋር ነው ሄጄ ያገኘሁት። በቃ ይሄን ክሊር ለማድረግ ነው እንግዲህ ሰምታችኋል። ስለዚህ ለምን ሄድሽ እያሉ ብዙ ሴቶች በተለይ ሲበጫጭቁሽ ሲገነጣጥሉሽ ነበር። በተለይ ሴቶቹ ሪማዝ ነው ሴቶቹ ቢያንስ ሴት ነሽ ቢያንስ አየሽ፣ ልትበደይ የምትችይው ልትደበደብ የምትችይው ብዙ ነገር ሊደርስብሽ የሚችለው አንቺ ነሽ። እሱ ምንም ልታረጊው አትችይ። ምንም ያውም ኢትዮጵያ እየኖርሽ ምንም ማድረግ አትችይም። እሱ እንደዛ ሆነው ሴቶቹ ሲበጫጭቁሽ ሳይ በጣም አዝኑ። ነገ በራሳቸው እንደሚደርስ ረስተውታል። እህት እንዳላቸው ረስተዋል። ሴት ልጅ እንዳላቸው ረስተዋል። ስለዚህ መጠየቅ ግራ ገብቷችሁ፣ ፕላስ ደግሞ ያልተጣሉ ሰዎች ቤቱ ድረስ ወርጄን ያናገርኳት ነው ያለው። ያንን እንኳን መስማት አልፈልጉም። እታች ወርጄ አናገርኳት ነው ያለው። አናገርኳት የሚለውን ነገር እነሱ በምን ወስደውታል? እሷ ፈልጋው ቤቱ ድረስ ሄዳለች፣ አብራው ልተኛ ነው የፈለገችው፣ አብራ ተኝታለች ነው እያሉ ያሉት። የኛ ሰው እንዴት አይነት መርዝ የሆነ አስተሳሰብ እንዳለው በዚህ ማወቅ ትችላለች። ከፍቅረኛ ወንድም ጋር ነው የሄድኩት። ከአዶናይ ወንድም ጋር ነው የሄደችው። ከአዶናይ ወንድም ጋር ሄዳ ስለ ግዛ ጉዳይ ተነጋገሩ፣ ተመልሳ ሄደች። እሱን ደግሞ ተደዋውለው ነው ሄደችው። ስለዚህ አሁንም የምናገረው ምንድን ነው፣ ክሊር መሆን ያለበትን ነገር እግዚአብሔር አክብረሽ የሚወዱሽን የሚያከብሩሽን ሰዎች አክብረሽ ይህን ነገር ክሊር ስላረግሽ በጣም ነው የማመሰግነው። አሁንም ግን የዋቱኝ ይህን ውክልና ቶሎ ጨረሽና ተገላጌ እናቱ ብዙ መዘዞች ሳይመጡ ብዙ ነገሮች ሳይኑ ሙሉ በሙሉ ብሎክ አድርገሽ መገላገል እሱ በደረሰበት ላለመድረስ ማድረግ ጥሩ ነው ብዬ አስባለሁ። ለአንቺ የሚሆንሽ ያ ነው። ከዛ ውጪ ብዙ ነገርን የሚያበላሽ ነገር ለመስራት እቅድ ላይ የነበረ ሰው ነው። ይሰማው ሲጀመርም ስትገባ እያየሁ ነበር፣ ይሰማው ነበር። እርቅ ስላወረዱ መካከል ላይ ጥያቄ መጠየቅ አያስፈልገውም። ያ ግን የተወሰነ ነገር ክሊር ላርግ ብላ ነው የመጣችውና ያለውን ነገር ራሷ የሚጠይቀኝ ካለ ብትል እኛ እንገባ ነበር። ብዙ ጥያቄዎች ሊኖሩ ይችላሉ ያሉት ነገሮች ላይ ምናልባት አንተም የቆንክበት የራስህ እንትን ሊኖር ግን እኔ ከሁለታቸው መካከል የሆነ ነገር ግን ስትና እኔ ሳይድ ያልያዝኩም አንድ ነገር ቢይዝ ኑሮ እኔ በፈለግኩት መንገድ በሱ በኩል ላይ ይዤ እጓዛለሁ እንጂ እዛ ላይ ሳይድ ይዘው ምናምን ማንም የተንጫጫ የለም። የያዙ ሰዎችም የእሷን የደገፍን ነበርን፣ እሱን የደገፉ ነበሩ። ይሄማ ነበር እዛ ላይ ነበር። አንተ መሀል ላይ ሆነ ለማጣራት ነው የፈለግከው። ሰዎችን አስገብተ ነበር የምትጠይቀው። ሁለቱም ገብተው እንዲያውም ይነጋገሩ እያልክ ስትጠራ ነበር። ሁለቱም ባሉበት ገባ። ለአንተ ጉዳይ ሳይሆን የነበረን ሰዎች እንጂ አንተ ከማናቸውም ጎን አይደለሁም። እኔ ሁለቱም ሊወጣ ነው የምፈልገው። እኔ አሁን አንድ የታየኝ ነገር አለ። እኛ ህፃናቶች አይደለንም፣ በጣም ትልልቅ ሰዎች ነን። ይሄ ማለት ጥሩ ትላንት እኛ ግዴታም የለባትም ፍርድ ቤትም አይደለንም፣ ማንም አይደለንም። ግን እንደ ቲክታከር እና ሰው እዚህ ጋር እንደሚከተል እንደተከታይ ፊት ለፊት መጥተው ይነጋገሩ ማለት ትልቅ ነገር ነው። እሱ ሆኖ እያለ ግን ዛሬ እርቅ ወረደ የተባለ ትላንት እሱ መጥቶ ተናገረ። ይሄን የመሰለ ነገር ደውላልኝ ነበር። ከሰው ተደብቃ ካላት ህይወት ተደብቃ ደውላልኝ ነበር። የተለያዩ ነገሮችን አቀረበ። ለምን አልመጣይም? ለምን ቀረ? ጥፋተኛ እሷ ናት። ሆ ጋጋታ ጫጫታ በዛ። ዛሬ ውሎውን ጠፍተዋለች። ከሰዓት ላይ እርቅ ተፈጸመ ተባለ። እሺ ሰላማቸው ይብዛ ብሎ ሁሉም ሰው ሰላም ሆነ አይደል? አሁን እሺ እርቅ ከተፈጸመ
መጥቶ እርቅ ከመፈጸሙ በፊት ይሄን ነገር ማብራራት አለብኝ ብላ መናገር የለባትም። አይ እርቅ ተፈጽሟል እኔም መከራከር እሷ ጋር ፊት ለፊት መነጋገር አልፈልግም የሚባል አሁን እሷም ይሄን እንደሰጠችው እሱም መልስ መስጠት አለበት እዚህ ላይ። ያ ቢሰጥ እኮ ብዙ መረጃዎች እኔ ጋር አሉ ማውጣቸው። እሱ ያለው መረጃ ሊኖርህ ይችላል፣ ግን ለኔ በጣም ብዙ አለ። እሱን አልኩ ይሁን አሁን በእርግጠኛው የምነግርህ እስር ቤት የሚያስገባው ብዙ መረጃዎች አሉ። እኔ እያልኩ ያለሁት በትላንቱ ጉዳይ ላይ ነው። ገብቶሃል አይደል? እኔ የምልህ ነገር ትላንት እሷን ነይ ብለን ቀረች አይደል? ዛሬ እርቅ ተፈጸመ ከተባለ ጃኒ መታ መናገር ምን አስፈልገው? ወይስ እኛ ህፃናቶች ነን? አሁን እሱ ለምን አስፈልገው ካልክ ቆይ ልጨርስ። እኔ እናንተ ለምን እናወራ? ልጨርስልህ። ትላንትም ሁላችንም ቁጭ ብለን አድምጠናል፣ አይተናል። ግን እሱ መጥቶ እንዳያብራራ ታርቀናል የሚል አፍ መዝጊያ ሲስተም ልትጠቀሙ ከሆነ አዎ፣ ካልሆነ ግን እሷ አሁን በተናገረችው ሁሉንም ነገር ውድቅ አድርገዋለች። ለብቻዋ መሄዷ፣ ጎንደሩና መደወሏ፣ የደወለችበት አካውንት ይሄ የኢንስታግራም አካውንት ያንቺ ነው ወይ ብለም እሱን መጠየቅ ነበረብህ እንዴ። እሱ ነው የደወለው። ሁለተኛ ነገር ጎንደሩና መደወሏን ከአዶናይ ወንድም ጋር ሆና ሂዳ እንዳገኘችው ከእስር ቤት ከወጣ ጀምሮ አንድ ቀን እንዳገኘችው ይሄን ሁሉ ተናግራለች። ለዚህ ግን እውነት አይደለም አይ ውሸቷን ነው ብሎ መልሶ ወጥቶ መልስ ሊሰጥ ነው ወይስ በቃ በዛው በርቁ ተብሎ የሷንም ሰምተን የሱንም ሰምተን ጸጥል ይባላል? ስለዚህ እኔ ለኔ ምናው ነው ብራዘር ምናው ነው እሱ የሚያደርገው ነገር ካለ መልስ ከሰጠ ትክክል ነው። በቃ ታርቀዋል በርቁ መሰረት። ግን አሁንም እሱም ወጥቶ መናገር አለበት። ያ መልስ መስጠት የሚፈልገው መናገር እንዳልኩ መብቱ ነው የሚፈልገው እሱ። እና የት ላይ ነው እርቁ የት ላይ ነው? አሁን እሷ እዚህ ጋር መታ ዲስሪስፔክት አላረገችውም፣ አልሰደበችውም፣ ምንም አላለችውም። ለተባለው ነገር እሱ ክሌም ላረጋቸው ነገሮች መታ ኤክስፕሌን ያደረገችው ምንም እሱን ዲስሪስፔክት የሚያደርግ ነገር አንድም ነገር እዚህ ጋር አልተናገረችው። አንድም ነገር ውሸቱን ነው አለች እኮ። ምኑ ነው ውሸት ያለችው? ለምሳሌ እውነት ነው ያለችው ነገር 1 ሚሊዮን ብሩ አሁን ለምሳሌ ተከፍሎታል። ጠይቀው ብሩ ተከፍሎታል። እሱ ግን እንደሰጣት ብቻ ነው ያወራው። ብሩ ተከፍሎታል ወይስ አልተከፈለው? ሲያገኛት አሁን ትጠይቀዋለህ። አንተ ጋር መጥቶ ማብራራት ከፈለገ ትጠይቀዋለህ። ስትመጣ ከማን ጋር የመጣችው? ከአዶናይ። ምክንያቱም የአዶናይ አለ በህይወት ወንድሙም አለ። መቼ እንደተገናኙ እዛ ቦታ ላይ ይታወቃል። ምናልባት አንተም ነበር ጋር ትላንት ውክልና የፈለገችውን ዛሬ ድረስ እስካሁኗ ሰዓት ድረስ የፈለገችውን ነገር የኔም ባንክ ማድረግ ትችላለች። ገንዘብ ራሱ 1 ሚሊዮን ብር ጨምሬላት መኪና መግዣ ሲጎላት 1 ሚሊዮን ብር ጨምሬላት ነው መኪና የገዛችው። ላይቭ ሪከርዱን እኔ ማውጣት እችላለሁ። ያ እንዴ ሰምተናል። አሁን እሷ ግን መጣ እኔ እንደአጋጣሚ እሱን ባንኩን ለማንቀሳቀስ እንጂ እኔ ገንዘብ አጥቼ አይደለም። ትርፍ ገንዘብ ዝም ብዬ ግን ከሱ ላይ አንስቼ እርግጠኛ ነኝ ገንዘብ ነበራት እሷ። እኩል አይደለም አጥቼ አይደለም ማለች። እኔ አሁን እያልኩ ያለሁት ግን ትላንት እሷ እንዳትመጣ አልመጣችም። ዛሬ ለምን ሲባል መጣች፣ አብራራች። ነገ እሱ ግን ወጥቶ መልስ ሊሰጥበት ነው ወይ? የሱ ውድቅ ሆነ። አሁን እኮ እንደሆነ ጀላትና እንዳደረጋት እንደበደላት 100% እሱ እንደበደላት እኔ ተቀብያለሁ። ወጥቶ ነገ መልስ ካልሰጠ ኦኬ መብት ነው። አሁንም እሱ ኤክስፕሌን ያደረገችው ለምን እሱ ኤክስፕሌን አደረገ። የሱን ፓርት የሱን ኤክስፕሌን አድርጎ ነው መዝጋት የፈለገው እሱ ኤክስፕሌን አድርገ እንደሚፈልገው ቪዲዮ እንደሚፈልገው የተጠየቀው ምንድን ነው? ቪዲዮዋን አዘግታለሁ የሪፖርት አስደረገ ሪፖርት አድርጋ አስዘግታለሁ። ጥያቄ ነው። አቢውስ ታደርጋ ነበር ወይ? ይሄ ነው ጥያቄው የነበረው። እሷም በቪዲዮ ሰርታ የነበረውን ቪዲዮ ካየ አቢውስ ያደርገኝ ነበር፣ ይደበድበኝ ነበር፣ ከዚህ በፊት አካውንቴን ያዘጋ ነበረ፣ አሁንም ያዘጋብኝ እሱ ነው የሚሆነው ነው ያለችው። እሱ ነው አለች። መመለስ ያለበት መጥቶ ስለዛ ነው እሱ ማለት እኔ አቢውስ አላረኳትም አካውንቷንም አላዘጋውም ብሎ መጨረስ ይችላል። ኖ እሷ ናት እንዲህ የምታደርገኝ ብሎ ሌላ አጀንዳ ውስጥ ነው የገባው። በፍቅር እንድትለያይ ምንም ከጥያቄው ጋር የሚገናኝ መልስ አይደለም የሰጠው። ናዩ አንፎሎ አድርጓለች። ተረዳኸኝ? አንዳንዴ ያችን ዝም ስለምትል
ኦሬዲ አጋጣሚ የሚሆን ቀን ይሁን አንዳንዴ የቀን ማቃጣሪያ ያለው ነገ የናዩም ጉዳይ ይወጣል። ታሳዝናለች እሷ ራሱ እግዚአብሔር። ናዩም ነገ ወጥተሽ እንደዚህ ችግር ካለ ንገሪን እናቱ። መቀመቅ ነው የምንቀጣው፣ ጥጋቡን እናበርደዋለን። ይህ ህዝብ የሰቀለውን በስነ ስርዓት ጥጋቡን እናበርደዋለን። ናዩ ጋር አንፎሎ ናቸው። አንፎሎ አድርገዋለች፣ አንፎሎ አድርጓታል። እልክልሃለሁ ስክሪንሾት አድርጌ ይይጋው ዛት ማሽ ለምን እንደሆነ ታውቃለህ? ላይክ እንደ ሴት አንድ ቀን ሚስቴ ነች ብሎ የማያውቀውን ሰውዬ ዛሬ ከጃኒ ጋር ሲጣላ ልጄና ሚስቴ ጋር ልሄድ ነው፣ የልጄ እናት ጋር ልሄድ ነው። እንደ አይነት ድራማ ያቆማል። የትኛውን ክብር ሰጥተሃት? ቲክቶክ ላይ ቁጭ ብለህ ሴቶች የሚሳንበላኩል ቁጥር ሟሟ ሲል የሚውል ልጅ አስበዋል? እንደ ባል ስታስበው ዛሬ ላይ መጥቶ ልክ እሷን መጠቀሚያ ሲያረጋት የልጄ እናትና ልጄ ጋር ልሄድ ነው ምናምን ሲል አውትሻይን ማድረግ ስላልቻለ ብቻ ነው እንደዚህ ያሳበደ። እኔን ራሱ በሌለው በእግዚአብሔር በሚያውቀው እኔ ለሱ ብዬ ነው ከኢትዮጵያ አየር መንገድ ጋር የተጣላሁት። ከህዝብ ጋር ያጣላኝ እንኳን እሱ ነው። አንተን ያስፈረድክበት እየተባልኩ ተጠርቼ ሂጄ ከዛ የገዛ ዘመዱ ፋሲካ የሚባለው ደውለው ዮኒ ነገሩ እንዳይከርበት አንተ ከሱ ጋር ተጣላ፣ ስለሱ መጥፎ ነገር አውራና ሶሻል ሚዲያ ላይ በቃ የሱ ነገር ይቅለል ተብዬ እኔ እሱን ተናገርኩት። ትናንትና ነው ይህን ነገር የተናገርኩት። ከዛ ህዝቡ እኔ ላይ ዞረብኝ። ኢትስ ኦኬ እኔ ልውሰደው፣ ስድቡንም ምኑንም እኔ ልቻለ፣ እሱ ግን ሰላም ይሆናል። እሱ የሚሰራው ሴራ እንደዚህ ነው። ልጁ መርዝ እንደሆነ እዛው ላይ በእንግሊዘኛ ላውራ ልንገርልህ ለዓለም ስለው እምቢያስ ብሎ እኔ እሱን ብዬ በዛ ደረጃ በማያገባኝ የፈተፈትኩትን ዮኒ ማኛን ያሳሰረኝ። እንደዚህ አይነት ሰዎች ናቸው። አውሬ ለእሱ ብዬ ምን አገባኝ? እኔ ፕሌን ላይ አልወጣሁ። ፕሌን ውስጥ ያለ ሊገሉኝ ነው ዮኒ ማኛ ድረስልኝ ብሎ መጥቼ በጮኩለት እኔ ተመልሼ እኔ ነኝ ስወቀስ የነበረው ስሰደብ የነበረው። ገባኝ። ብዙ ሰው እኔ በቃ ፋውል ሰሪ እንደሆንኩ ስሜ ተጠርቶ አያውቅም በደዛ አይነት ነገር። እግዚአብሔር ግን ስሜን አወጣው ከዛ ፋይል ውስጥ። ስሜ እዛ ውስጥ እንዳይገባ ሰዎች ተረባርበው አወጡት የኔን ስም። እግዚአብሔር ይባረክ። የሄደው አካሄድ ቀላል አልነበረም። እኔ ከገባው አብሮኝ ጉድጓድ ይግባ አይነት ስራ ነበር የሰራው እሱ እንጂ እኔ ከአሜሪካ ምን ላደርግ እችላለሁ? እኔ አሁን በየዋህነት ሄድኩ እንጂ ምን ማድረግ እችላለሁ? እኔ የኢትዮጵያን አየር መንገድ እኔ ምን አቅም አለኝ? ምን ማድረግ እችላለሁ ነው? ባይዘው ደህንነቱን ስላሳየ ነው። ዋጋ ትከፍላለህ እያለው ነው። ኤግዛክትሊ። እኔ ምን አቅም ኖሮኝ ነው በኢትዮጵያ የኢትዮጵያን አየር መንገድ እኔ ኮንትሮል አላረገው? ምን ማድረግ አልችል። በዛ ሰዓት ሮጬ ሄድኩበት። ድንጋጤ ያለ ማቀው ነገር የለም። ሊመታኝ ነው አለ፣ ሊገለኝ ነው አለ። በቃ እሱን ይዤ እንዳትነካብኝ እያልኩ ከውቴ ማድረግ ጀመርኩ። በማያገባኝ ነገር ገብቼ አየር መንገድ ስሜ ጠፍቷል። አሁን እኔ መሳፈር እችላለሁ አልችልም የማውቀው ነገር የለም። እግዚአብሔር በሚያውቀው ከአየር መንገድ ጋር እንኳን ያጣላኝ ጆን ዳንኤል እንጂ እኔ አይደለም። ይህን ያህል መሰሪ የሆነ ልጅ ነው። ስለዚህ አሁንም ጃኒ እንወድሻለን። እስቲ ምን ለምኖ የመጣ እንጂ አይዲያ ይዞ የመጣ ልጅ አይደለም። ለምኖ አይዲያ ይዞ የመጣ ልጅ፣ ኮንቴንት ይዞ የመጣ ልጅ አይደለም። ስለዚህ አሁንም ሴቶችን አቢውስ ታደርጋለህ። አሁንም የልጅ እናት ጋር አንፎሎ ተደራርጋ የምናየው ነገር ነው። ወደፊት ስለአንተ ነገሮች ይወጣሉ። ይሄ 1 ዓመት ከ4 ወሩ አላበረደም። ወደፊት ትበርዳለህ ነው ማውራ። ብንሰርቅም ባንሰርቅም እንኳን ክርስቲያኖን መሬት